ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ10ኛ ክፍል ጂኦግራፊ ዩኒት 7.1.1 cases of unplanned urbanization in Africa የሚለውን ሐሳብ ሞር እናያለን። ለአንፕላንድ የሆኑ አርባናይዜሽኖች በአፍሪካ ውስጥ ኬዙ ምንድነው የሚለውን ሐሳብ ሞር ዲቴል ገብተን የምናይ ይሆናል ማለት ነው። Though Africa is still largely rural, it is one of the fastest urbanizing continent in the world. ምንም አይሉ እንኳን አፍሪካ እስካሁን ድረስ ሩራል ብትሆንም ነገር ግን በጣም በፍጥነት ወደ አርባናይዜሽን እየተቀየረች ካሉባት ኮንቲኔንቶች መካከል ምንድናት? አንዷ ናት ማለት ነው። አፍሪካ urban population is expected to reach 2.5 billion in 2050. የአፍሪካን አርባን ፖፑሌሽን በ2050 ይደርሳል ተብሎ ኤክስፔክት የተደረገው ስንት ነው? 2.5 ቢሊዮን ነው ማለት ነው። This account for 21% of the world's projected urban population. ያም ደግሞ ከዓለም ወርልድ ፖፑሌሽን 21% ይዛል ተብሎ ወደፊት ምን ተደርጓል ማለት ነው? ፕሮጀክት ተደርጓል ማለት ነው። ወይም ይሄ ወደፊት 2.5 ቢሊዮን ይደርሳል ከተብሎ ከታመነ በ2050 ላይ ወደፊት ደግሞ የአፍሪካን አርባን ፖፑሌሽን 21% እንደሚይዝ ይታመናል ማለት ነው፣ ወይም ያመላክታል ማለት ነው። Currently the continent have 7 mega cities. አሁን ላይ የአፍሪካ ኮንቲኔንት 7 በጣም ሜጋ ሲቲ ወይም ትላልቅ ከ10 ሚሊዮን የሚደርሱ ዜጎች ያሉባት ታላላቅ ሲቲዎች አሏት። that cities with population over 10 million እነዛ ሜጋ ሲቲ የሚላቸው 7 ሜጋ ሲቲ የሚላቸው በአፍሪካ ኮንቲኔንት ውስጥ የሚገኙት ከ10 ሚሊዮን በላይ ዜጎች በዛ ሲቲ ላይ ወይም ከተማ ላይ አላል። እነዛም ደግሞ የመጀመሪያ ካይሮ፣ ኪንሻሳ፣ ላጎስ፣ አክራ፣ ጆሃንስበርግ፣ ፕሬቶር፣ ካርቱም እና ናይሮቢ እነዚህ መሳሰሉ ሰባቱ ሀገራቶች ምንድናቸው ማለት ነው? ሜጋ ሲቲ ናቸው። ከ10 ሚሊዮን በላይ ዜጎች በአንድ ሲቲ ላይ አላቸው ማለት ነው። Despite high rate of urban population growth, many African continents still have high degree of urban primacy. ምንም አይሉ እንኳን urban population growth በአፍሪካ ውስጥ ሃይ ቢሆንም many countries still have high degree of urban primacy. high degree of urban primacy አላት ወይም የአርባን ቀደምትነት አላት ማለት ነው። That is one city usually capital has population, economic activity and political power that are several times greater than next largest city. ያ ማለት ምን ማለት ነው? አንድ ካፒታል ሲቲ ምን አላት? የተለያዩ ፖፑሌሽን አላት፣ ብዙ ፖፑሌሽን አላት፣ ኢኮኖሚክ አክቲቪቲ ይኖራታል፣ ፖለቲካል ፓወር ይኖራታል። ያም ደግሞ ከሌላኛው ላርጀስት ሲቲ በተለያዩ እጥፍ ምን ሆናሉ ማለት ነው? ይለያያሉ ማለት ነው። Though Africa high urbanization rate make it similar to other rapid urbanizing places in the world, it is important to underscore that underlying processes that shape urbanization in Africa are vastly different from the experience elsewhere. ያችሁ ምንም አይል እንኳን አፍሪካን ሃይ urbanization rate ቢኖራትም ሁሉንም ማለት ሲሚላር የሚያደርጋቸው ነገር ምንድነው? እያደጉ ያሉትን ከሌላኛ ዓለማትም ጋር ምንድናት? ተመሳሳይ ማለትም እሷም ጋር በጣም እያደጉ ነው ያለው። አፍሪካ ውስጥም አርባናይዜሽን በጣም እያደገ ነው። ሌሎችም ዓለም ሀገራቶች ደግሞ አርባናይዜሽን በዛ ፍጥነት እያደገ ነው። it is important to underscore that underlying process that shape urbanization in Africa vastly different from experienced elsewhere. ከሌሎቹ አርባናይዜሽን አድጎ ወይም ዴቨሎፕድ ከሆኑበት ሀገራቶች በተለየ አፍሪካ ውስጥ እያደገ ያለበት በጣም የተለየ ነው ማለት ነው። Much of urban expansion in Africa is characterized by unplanned and irregular growth exacerbated by legacy of colonialism. አያችሁ ብዙ አርባን ኤክስፓንሽኖች በአፍሪካ ውስጥ የሚከናወኑት ካራክተራይዝድ የሚሆኑት በምንድነው? አንፕላንድ ናቸው ወይም ፕላን ተደርጎ አይደለም። በቃ ከሩራል ይመጣሉ ከተማ ላይ ይሰፍራሉ፣ ከሩራል ይመጣሉ ከተማ ላይ ይሰፍራሉ። ከዛ አንፕላንድ የሆነ ነው እና አንሬጉሌትድ ግሮዝ ነው። ሬጉሌት የሆነ
አይነት እድገት አይደለም። ኤክሳሰርባይትድ ባይ ሌጋሲ ኦፍ ኮሎናይዝም ብዙዎቹ ደግሞ በጣም የተነሳሱት ወይም የተስፋፉት በሌጋሲ ኦፍ ኮሎናይዝም ነው እና ስትራክቸራል አጀስትመንት ፕሮግራም በስትራክቸራል አጀስትመንት ፕሮግራም አማካኝነት ነው ብዙ አርባን ኤክስፓንሽኖች እየተከናወኑ ያሉት እንደ ኢፌክት ኦፍ ሊበራላይዚንግ እንደ ኤክስፓንድድ ዊክ አርባን ፕላኒንግ ኢንስቲትዩሽን መሳሰሉት እነዚህ በአፍሪካ ውስጥ አርባናይዜሽን እየተከናወነበት ያለ መንገድ ነው ማለት ነው። ፎከስ ማድረግ ያለብን ቦታ አለ። ኬዝስ ኦፍ አንፕላንድ አርባናይዜሽን ኢን አፍሪካ በአፍሪካ ውስጥ አንፕላንድ የሆነ አርባናይዜሽን እንዲኖር ኬዝ ምንድነው ስንል unplanned urbanization in Africa is result to ምንድነው ስንል unplanned and unregulated growth አያችሁ unplanned እና unregulated የሆነ growth ይኖራል the legacy of colonialism እና the policy pressure of international institution and the structural adjustment of program of IMF እነዚህ ምንድናቸው ሪዛልቶች ናቸው unplanned የሆኑ አርባናይዜሽኖች ሪዛልቶች ናቸው pressure of developed country ያችሁ አደጉ የሚባሉ ሀገራቶች የራሳቸውን ጫና ያሳድራሉ unplanned እንዲሆኑ ነው ይሄ ሁሉ ምክንያት ማለት ነው ኒዮ ላይበራል ፖሊሲ toward developing country ኒዮ ላይበራል ፖሊሲዎች ደግሞ ወደ developing country የሚያወጡት unplanned urbanization እንዲሆን እና የሱ አንዱ ውጤት ነው ማለት ነው ዊክ አርባን ፕላኒንግ ኢንስቲትዩሽን ከላይ ያየነውን ሐሳብ ነው እዚህ ላይ ፎከስ አድርጉ ብሎ ከዛ በእንደዚህ መልክ ያስቀመጠው ማለት ነው ኦኬ 7.1.2 consequences of unplanned urbanization የunplanned urbanization ምን አይነት consequences ይኖራሉ የሚለውን ሐሳብ more detail ገብተን የምናይ ይሆናል ማለት ነው the cost of living in urban area is very high አቹ ከተማ ውስጥ ለመኖር ወጪ በጣም ከፍተኛ ነው የሚሆነው ምክንያቱም ሁሉንም ነገር ኮንሱም ለማድረግ ምን ስለሚደረግ ወጪ ስለሆነ በዛ ልክም ደግሞ ገጠር ብንሆን የፈለግነው ነገር ከማሳችን ልናገኝ እንችላለን ከተማ ላይ ግን የፈለግነው ነገር ከማሳችን ልናገኝ ስለማንችል ከተማ ውስጥ ለመኖር ወጪ በጣም ከፍተኛ ይሆናል urbanization has a lot of effect on the living condition of inhabitants ያችሁ urbanization በጣም ብዙ የሚባል ኢፌክቶች በነዋሪዎች ላይ ይኖረዋል ማለት ነው ምክንያቱም የተለያዩ ገጠር ላይ አንድ ሰው ሲኖር የሚያገኛቸው ነገሮችን ከተማ ላይ ላያገኝ ስለማይችሉ urbanization የተለያዩ ኢፌክቶች በሊቪንግ ኮንዲሽን ኦፍ ኢንሃቢታንት ላይ ወይም ነዋሪዎች ላይ ያስከትለዋል ማለት ነው some of consequences of unplanned urbanization are discussed as follow ከብዙ ኮንሲኩዌንሶች መካከል በአርባናይዜሽን አማካኝነት ከሚመጡ ከብዙ ኮንሲኩዌንሶች መካከል ጥቂቶቹን ከስር ዲስከስ እናደርጋለን ማለት ነው ኦኬ የመጀመሪያው ምንድነው ስንል development of slum and squatter settlement development of slum እና squatter development እንዲኖር ምክንያት ያደርጋል ስላም ማለት ምን ማለት ነው ስንል አሁን ለምሳሌ እዚህ መኖሪያ ቦታ ቢሆን ከዛ ደግሞ ይሄ ኤሪያ ኢንቫይሮንመንቱ ሙሉ ቆሻሻ የሚሆን ከሆነ እንደዚህ ምን እንላለን ንጽህና የጎደለውን ኢንቫይሮንመንት ስላም እንላለን ስኳተር ሴትልመንት የሚለው ደግሞ ምን አይነት ነው ስንል ይሄ አንድ ሰውዬ የአንድ ግቢን እዚህ ጋር ብንል ከዛ ደግሞ ያለ መንግስት ፍቃድ ቦታውን እንደፈለገ እየጨመረ ከዛ ከዚህ ጎንም እየጨመረ የሚሄድ ከሆነ ይሄ ስኳተር ይባላል ይሄ ግን በምን የመጣ ነው ስንል unplanned በሆነ urbanization አማካኝነት የመጣ ነው ማለት ነው ኦኬ when urbanization takes place as a result of random and unexpected growth is led to spread of unlawful residential settlement represented by slum and squatter አቹ urbanization ራንዶም ነው በሆነ መንገድ ወይም ባልተጠበቀ መንገድ ያደገ ከሆነ ወዴት ይመራል ስንል unlawful residence settlement ያመራል ማለትም ያለ ፍቃድ ሰው መኖሪያ ቦታን ያሰፋል ማለት ነው ስፕሬድ ያደርጋል በዛ ልክም ደግሞ ያንን ሲንገልጸው ስላምና ስኳተር ብለን እንገልጸዋለን ከታች ኢሜጁን እናያለን ምን እንደሚመስል ላሳይላችሁ እንደው ያቹ ይሄ ነው ኢሜጁ ስላምና ስኳተር እኛ አሁን በጣም በቆሻሻ የሞላ ቤት ነው ያለው እዚህ ጋር አሁን መንገድ የሚባል ነገር የለም ሰዎች ክፍት የሆነ ቦታ ሙሉ
እየዘጉ ከዛ የሆነ ትንሽ የቤትም ቢሆን እየሰሩ ሱቅም ነገር በረንዳም ነገር እየሰሩ ምን አድርገዋል ሞልተዋል ማለት ነው። ይሄ ስኳተር እንላለን። ይሄ ደግሞ ቆሻሻ የሞላበት ንጽህና የጎደለበትን ስላም እንላለን። ይሄ ሁሉ የምን ኮንሲኩዌንስ ነው ስንል አንአርባናይዝድ የሆነ አንፕላንድ የሆነ አርባናይዜሽን አማካኝነት የሚመጣ ኮንሲኩዌንስ ነው ማለት ነው። በምን በአንፕላንድ በሆነ አርባናይዜሽን አማካኝነት የሚመጣ ኮንሲኩዌንስ ነው ማለት ነው። ኮንሲኩዌንስ ነው። The growth of slum and squatter in urban area is even further exacerbated by fast paced industrialization. ይሄ ደግሞ ስላሙና ስኳተሩ በአርባን ኤሪያ ላይ በጣም የሚስፋፋበት ወይም በጣም የሚያድግበት የተለያዩ ኬዞች አሉ ወይም እንዲያድጉ የሚያደርጉ ነገሮች አሉ። የመጀመሪያ ኢንዱስትሪያላይዜሽን ነው። lack of developed land for housing እነዚህ ምክንያቶች ናቸው። large influx of rural immigrant to cities in search of better life ከገጠር የተሻለ ኑሮ ፈልገው ወደ ከተማ በሚሰደዱ ሰዎች መካከል እነዚህ ነገሮች ከናውናሉ። very high price of land beyond the capacity of urban poor ከተማ ውስጥ ለመኖር ወይም ከተማ ውስጥ ቤት ለመግዛት በጣም ውድ ስለመሆን ሰው ወደ ትንሽ ወጣ ብሎ ከዛ ደግሞ ወይም እዛ ባለበት ትንሽዬ ያለ ፍቃድ ቦታ ምን ያደርጋል እየጨመረ ይቀበላል ማለት ነው። እነዚህ ሁሉ ምንድናቸው ማለት ነው? ይሄ ስኳተርና ስላም ምን የሚያደርግበት ግሮ የሚያደርግበት ወይም ደግሞ እሱንም ደግሞ ኤክሳሰርባይትድ ወይም የሚያስፋፉት ወይም የሚያነሳሱት ነገሮች እነዚህ መሆናቸውን አየን ማለት ነው። መጀመሪያ ኢንዱስትሪያላይዜሽን lack of developed land for housing እና large influx of rural immigrant of city in search of better life, very high price of land beyond capacity of urban poor እነዚህ ምንድናቸው ማለት ነው? የስላምና የስኳተር እንዲስፋፋ ምክንያቶች ናቸው ማለት ነው። ሁለተኛ poor infrastructure ነው። The quality of city infrastructure is central to the residential quality of life, social inclusion, economic opportunity. The quality of city infrastructure የአንድ ከተማ መሰረተ ልማት ኳሊቲ ሰንተር የሚያደርገው በነዋሪዎች ኳሊቲ ኦፍ ላይፍ ላይ ነው ወይም ሶሻል ኢንክሉሲቭ ነው ወይም በዛ ኤሪያ ላይ ለምሳሌ በጣም ምሁራኖች ብቻ የሚኖሩበት ሰፈር ከሆነ ወይም ተራ የሆኑ ሰዎች የሚኖሩበት ሰፈር ከሆነ ኢንፍራስትራክቸሩ በዛ ልክ የተለያየ ነው እና ኢኮኖሚክ ኦፖርቹኒቲም በዛ ልክ የተለያየ ነው ማለት ነው። It also determines the city resilient to number of common risks such as economic, environmental, social and health related risk አያችሁ። ይሄ ደግሞ ምን ዲተርማይን ያደርጋል ስንል cities resilience to number of common risks such as economic, environmental, social እና health related riskዎች እነዚህ ሁሉ ምን ያደርጋል ማለት ነው ዲተርማይን ያደርጋል በተጨማሪነት ኢንፍራስትራክቸሩ በሚሰራበት ጊዜ ማለት ነው። The availability and the quality of infrastructure are at the core of many of challenges faced by rapid urbanizing city in African country. ያችሁ availability እና quality of infrastructure በመሰረታዊነት ቻሌንጅ በምንድነው በራፒድ አርባናይዜሽን ነው በአፍሪካ ሀገሮች ማለት ነው። As the city expand rapidly ያችሁ ከተሞች በፍጥነት እያደጉ ከሆነ the rate at which infrastructure grows does not keep pace with growth or increase demand of population ያችሁ በፍጥነት rapidly እያደጉ ከሆነ ኢንፍራስትራክቸሮች በዛ ልክ የማደግ ከሆነ የዜጎችን የመሰረተ ልማት ፍላጎትን በዛ ልክ ላይ ያሟላ ይችላል ማለት ነው። ይሄ ሁሉ የምን ኮንሲኩዌንስ ነው ስንል የአንፕላንድ የሆነ አርባናይዜሽን ኮንሲኩዌንስ ነው ማለት ነው። therefore action is urgently needed to close infrastructure gap and reduce potential risks that have negative effect ስለዚህ ኢንፍራስትራክቸሮቹ ጋፑ በተለያዩ ኤሪያዎች ላይ እንዳይኖሩ ማድረግ ያስፈልጋል እና ፖቴንሻሊ ሪዱስ ሪስኩን በኢንፍራስትራክቸር አማካኝነት ለምሳሌ የሆነ ኤሪያ ላይ ምንም አይነት ኢንፍራስትራክቸር ከሌለ እናቶች ደግሞ በሚድ ጊዜ
አምቡላንስ ገብቶ ማውጣቸው መንገድ ከሌለ ያ እንደዚህ አይነት ነገሮችን ምን ማድረግ ይቻላል መቀነስ አስፈላጊ ነው ማለት ነው። ምክንያቱም ኔጋቲቭ ኢፌክት የሆነ ስላላቸው ማለት ነው። moreover many African countries face tight budget constraint and then totally tend to allot much of their national income to meet basic need of their population እዚህ ጋር ምንድነው የሚለው የአፍሪካ ብዙ ሀገራቶች ለመሰረተ ልማት የሚያስፈልጉ በጀታቸውን ለህዝቦቻቸው ወይም ለዜጎቻቸው ለሚያስፈልጉት ቤዚክ ለሚባሉ ነገሮች ነው የሚያውሉት ማለት ነው የሚያውሉት የሚበላው ነገር በሌለበት እንግዲህ መንገድ ስለማይሰራ ቤዚክ የሆኑ ነገሮችን ለማሞላት ነው የአፍሪካ መሪዎች በጀታቸውን ምን የሚያደርጉት የሚያውሉት ፎከስ ማድረግ ያለብን ኤሪያዎች አሉ characteristics of urban infrastructure in Africa urban infrastructure በአፍሪካ ውስጥ የራሱ የሆነ ካራክተር ይኖረዋል እነዚህን ምንድናቸው ስንል መጀመሪያ infrastructure investment in urban area in most Africa countries are insufficient to maintain the quality of infrastructure አይችም በአፍሪካ ውስጥ የሚገኙ ኢንፍራስትራክቸሮች ወይም ኢንቨስትመንቶች በአርባን ላይ የሚገኙት ምን አይደሉ insufficient ናቸው በቂ አይደሉም ምን ለማድረግ ኳሊቲ ኦፍ ኢንፍራስትራክቸርን ሜንቴን ለማድረግ ወይም ሁሉንም ኢንፍራስትራክቸሮችን የመሰረተ ልማት ማለትም ኤሌክትሪሲቲ ውሃን ከዛ ጤና ጣቢያዎችን ትምህርት ቤቶችን ለመገንባት የአፍሪካ ኢኮኖሚ ምን አይደለም ብቁ አይደለም በእያንዳንዱ ከተሞች ማለት ነው ወይም አንፕላንድ የሆኑ ኢንፍራስትራክቸሮች ካራክተራቸው ናቸው ማለት ነው ትራንስፖርቴሽን ኢንፍራስትራክቸር አሁን የትራንስፖርቴሽን ኢንፍራስትራክቸር አሁን ለምሳሌ ሮድ ሬልሮድ ኤርፖርት ፖርት is very weak በጣም ዊክ ናቸው በምን ላይ አንፕላንድ በሆኑ አርባናይዜሽኖች ላይ ማለት ነው ኤሌክትሪክ ፓወር ሰፕላይ ዲስትሪቢዩሽንስ አር ኢንአዲኩዌት ያችሁ ኤሌክትሪክ ፓወር ሰፕላይ በቂ አይደለም ወይም ደግሞ መብራት በሳምንት 2-3 የሚመጣበት ከተማ ሊሆን ይችላል ምክንያቱም አንፕላንድ የሆነ አርባናይዜሽን ስለሆነ ማለት ነው ዋተር ሰፕላይ እና ስዊጅ አር ሲሪየስ ቻሌንጅ ያችሁ የውሃ አቅርቦት ውሃ በሳምንት አንዴ በሁለት ሳምንት አንዴ ሊመጣ የሚችል ሊሆን ይችላል እናም ደግሞ ቆሻሻ እንደፈለገ የሚለቀቅበት አይነት ከተማ ሊሆን ይችላል ምን ካልሆነ አንፕላንድ የሆነ አርባናይዜሽን ከሆነ ማለት ነው ኮሙኒኬሽን ኢንፍራስትራክቸር is weak ያችሁ ኔትወርክ አይሰራም በቃ ኮሙኒኬሽን ኢንፍራስትራክቸሩ በጣም የተሳለጠ ስላልሆነ ኔትወርክ አይሰራም ኔትወርክን ለማግኘት ተራራ ላይ የወጡ ከዛ ዛፍ ላይ የወጡ ምናምን ላገኙ ይችላሉ ምን ከሆነ አንፕላንድ የሆነ ኢንፍራስትራክቸር ወይም አንፕላንድ የሆነ አርባናይዜሽን ካለ ኢንፍራስትራክቸሮቹ በዚህ ልክ የወረደ ይሆናል ማለት ነው ሶስተኛ ኢኮኖሚክ ፕሮብሌም ይኖራል resident in many urban centers in Africa face huge economic problem በአፍሪካ ከተሞች ውስጥ የሚኖሩ ነዋሪዎች በጣም ትልቅ የሚባል ኢኮኖሚክ ፕሮብሌም ፌስድ ናቸው the cost of housing food and transportation is very high in the urban center ለቤት የሚያወጡት ወጪ ለምግብ የሚያወጡት ወጪ ለትራንስፖርቴሽን ለታክሲ የሚያወጡት ወጪ በአርባን ሴንተር ላይ ምንድነው በጣም ከፍተኛ ነው ገጠር ላይ በሆነ አቋራጭ መንገድ ይሄዳል ከተማ ላይ ግን የግድ ታክሲ ያስፈልጋል ወይም ለትራንስፖርቴሽን መኪና መግዛት ሞተር መግዛት ያስፈልጋል እነዚህ ሁሉ ወጪዎች በጣም ከፍተኛ ነው ማለት ነው በከተማ ላይ in addition in urban area ባይግርማችሁ ይሄ ለቤት ለምግብ እና ለትራንስፖርቴሽን ወጪ በአርባን ሴንተር ላይ ሃይ የሚሆነው አንፕላንድ በሆነ አርባናይዜሽን ከሆነ ነው ፕላንድ የሆነ አርባናይዜሽን ከሆነ ቤቱ ለሰዎች ተመጥኖ ይሰራል ምግቡም ደግሞ በሆነ ኤሪያ ላይ ይዘጋጃል ትራንስፖርቴሽኑ በዛ ልክ በጣም ፋሲሊቴት ይሆናል ምንም አይነት ጭንቀት አይኖርም ይሄ ሁሉ የምናየው ሐሳብ አንፕላንድ የሆነ አርባናይዜሽን ኮንሲኩዌንሱን ነው in addition in urban area employment rate are high ያችሁ በተጨማሪ ደግሞ አርባን ኤሪያ ላይ የሥራ አጦች ቁጥር በጣም ከፍተኛ ነው 60% የሚደርሱ ሰራተኞች ኢንፎርማሊ በሆነ መንገድ ነው ስራውን የሚሰሩት ማለትም ምንም አይነት ታክሲ ለመንግስት አያስገቡም በመንግስትም ደግሞ ከቁጥጥር ስር አይደሉም ማለት ነው አራተኛ ሄልዚ ፕሮብለም urbanization create opportunity but also exacerbate health risk አይቹ
አርባናይዜሽን በጣም ጥሩ የሚባሉ ኦፖርቹኒቲዎችን ወይም ጥሩ የሚባሉትን እድሎችን ይፈጣል። በዛ ልክ ደግሞ ሄልዚ ሪስኮችን ወይም የጤና እክል ጉዳዮችን በዛ ልክ ያስፋፋል። ለምሳሌ ኦቤሲቲ፣ ሪስፓራቶሪ ዲዚዝ የተለያዩ በሽታዎች እንዲመጡ። አሁን ለምሳሌ አንድ ሰው ቁጭ ብሎ የሚውል ከሆነ ይወፍራል። ከዛ ደግሞ ሳምባ ላይ የተለያዩ ችግሮች ከዛ ሰውነትን ለተለያየ በሽታ ያጋልጣል ማለት ነው። Moreover, large proportion of urban dwellers in Africa lack adequate sanitation and exposed to high health risk. ያችሁ ከዛም በበለጠ ደግሞ ብዙ አርባን ላይ የሚኖሩት በአርባን ላይ ወይም ከተማ ላይ የሚኖሩ ነዋሪዎች በአፍሪካ ውስጥ በቂ የሆነ ሳኒቴሽን የላቸውም ወይም በቂ ወይም ንጹህ የሚባል ንጽህና የላቸውም ወይም በቂ በሚባልበት ደረጃ አይደለም ሳኒቴሽኑ ያለው እና exposed to high health risk ያችሁ የተለያዩ ለጤና እክሎች ይጋለጣሉ። Such risk happen as the rapid speed hence it is put capacity of healthy sector of to plan adapt under big challenges. ይሄ ደግሞ የአፍሪካ ውስጥ የሚገኙትን ጤና ነክ ነገሮች የሚቆጣጠሩትን በከፍተኛ ደረጃ ሪስክ ውስጥ የሚያስቀምጥ ነው ማለት ነው። This is particularly true in Africa. ይሄ ግን በእውነትም ሁኔታው የሆነው በየት ውስጥ ነው? አፍሪካ ውስጥ ነው ማለት ነው። ምክንያቱም ብዙ በጤና እክል ከተያዘ ወይም ከጤና ችግር ጋር ከተገናኘ ጤና ጣቢያዎቹ በቂ ካልሆኑ፣ ሆስፒታሎቹ በቂ ካልሆኑ ወይም ዶክተሮቹ ሐኪሞቹ ወይም እዛ ውስጥ የሚገኙት በቂ ካልሆኑ ትልቁን ችግር እዛ ኤሪያ ላይ ይኖራል። በእውነትም ደግሞ ይሄ በአፍሪካ ውስጥ ያለ ነው ማለት ነው። Therefore, unplanned urbanization in combination with high population density, poverty, lack of infrastructure can have adverse effect on the healthy resident by fostering condition for communicability disease. ዝጋም ደምሎ unplanned የሆነ urbanization ከተለያዩ ነገሮች ጋር ነው የሚዋሃደው። ማለትም unplanned urbanization ስንል የተለያዩ ነገሮች ነው። መጀመሪያ high population density ድህነት እና lack of infrastructure እና እነዚህ ደግሞ ተደማምሮ የተለያዩ health resident ያመጣሉ። ከዛም ደግሞ የተለያዩ ኮንዲሽን ማለት fostering ማለት changing condition ካለ communicable ወይም ተላላፊ የሆኑ በሽታዎች ምን ይሆናል ማለት ነው? ዜጎች ይጋለጣሉ ማለት ነው unplanned በሆነ urbanization ላይ። ከዛ አምስተኛ social instability. Rapid and unplanned urbanization can also quickly lead to urban violence and social unrest. ናችሁ rapid እና unplanned የሆነ urbanization can also quickly lead to urban violence and social unrest. ሰዎች እንዳይረጋጉ ያደርጋል ማለት ነው። This called because of widening of inequality large observed in urban than rural. ይሄ ደግሞ more social unrest የሚታየው የት ነው? largely observed in urban than rural area ላይ ነው ማለት ነው። This could be because of widening inequality of largely observed in urban than rural. The combination of inequality, competition for scarce resource such as land, violation of law and weak side governments increase the risk of violence and potential breakdown in law and order. እነዚህ ሁሉ የሶሻል ኢንስታቢሊቲ የሚፈጠሩ ናቸው ማለት ነው። ኦኬ moreover unplanned urbanization can accelerate social instability. በተጨማሪም unplanned የሆነ urbanization social instability እንዳይኖር ወይም accelerate ያደርጋል ወይም ያስፋጥናል። For example, high population density fuels price of house. ያችሁ high population density ካለ price of house በዛ ልክ ምን ያደርጋል? ይጨምራል። When there is shortage of affordable housing, it contributes to disregard urban poor residents. This in turn may increase social instability and the prevalence of crime and urban center. ይሄ ሁሉ ምን ይዞ ይመጣል? urban center ላይ በተለያዩ ወንጀሎች ከዛ social instability ሰው እንግዲህ urban ላይ
መረጋጋት እንዳይኖር የሚያደርገው የተለያየ አይነት ሰው ስላለ ሀብታም አለ፣ ድሃ አለ፣ የተቸገረ ያልተቸገረ ብዙ አይነት ሰው ስላለ ከዛ ወደ ወንጀል ስለሚገባ ሶሻል ኢንስታቢሊቲ በአርባን ሴንተር ላይ ይሆናል። በአንፕላንድ በሆነ አርባን ሴንተር ላይ ፕላንድ ከሆነ አርባን ሴንተር አርባናይዜሽኑ ብዙ ፖሊሶች ከተማ ውስጥ ሊገኙ ስለሚችሉ ጤና ማለትም ጸጥታን የሚያስከብሩ ብዙ የጸጥታ ኃላፊዎች ስለሚኖሩ ምንም አይነት የጸጥታ ጉዳይ አይኖርም። ነገር ግን አንፕላንድ የሆነ አርባናይዜሽን ከሆነ እነዚህ ከላይ ያየናቸው ሐሳቦች ሁሉ የሚታዩ ይሆናሉ ማለት ነው። አሁን ደግሞ ፎከስ መስጠት ያለብን ቦታ አለ። ፎከስ መስጠት ያለብን ክላይሜት ቼንጅ እንደ አንፕላንድ አርባናይዜሽን ኢን አፍሪካ። ክላይሜት ቼንጅ እና አንፕላንድ አርባናይዜሽን በአፍሪካ ውስጥ ምን ይመስላል የሚለውን ነገር እናያለን። ክላይሜት ቼንጅ ፖሰስ ሲሪየስ ፕሮብለም እንደ ኦን አርባን ሴንተር ኢን አፍሪካ። ያቺ ክላይሜት ቼንጅ በጣም ሲሪየስ የሚባል ወይም ከባድ የሚባል ፕሮብለም ይኖረዋል በአርባን ሴንተር ላይ ማለት ነው። ኦኬ rapid inadequate and poorly planned expansion of city in Africa leave urban population highly exposed to effect of climatic change። አያችሁ rapid የሆነ inadequate የሆነ ማለትም ፈጣን የሆነ ከዛ ደግሞ ኢኳሊ ያልሆነ እና poorly planned የሆነ expansion of city in Africa ላይ ወዴት ይመራናል ሲል population high effect of climatic change እንዲኖር ወይም expose ያጋልጣል ማለት ነው። For instance, the migration of large number of people from rural area to city at least partially driven by the increase of prevalence of extreme weather። አያችሁ ለምሳሌ ከገጠር ብዙ ሰዎች ወደ ከተማ ቢሰደዱ ወይም ከተማ ውስጥ መኖር ቢጀምሩ በአንድ ኤሪያ ላይ በደንብ ምን ቢሆኑ ቢሰፍሩና በዛ ኤሪያ ላይ ደግሞ ከፍተኛ ምን ይኖራል ማለት ነው ዌዘር ቼንጅ ይኖራል ማለትም የአየር ጸባይ ሁኔታ ይኖራል። ምክንያቱም ብዙ ሰው ነው እዛ ቦታ ላይ ያለው ብዙ አይነት ነገር ነው እዛ ላይ የሚደረገው ማለት ነው። moreover city located near the sea of natural waterway ያቺ are at most risk of flooding። ከዛም በበለጠ ደግሞ ከገጠር ብዙ ሰዎች ወደ ከተማ ላይ ቢወጣ አንድ ቦታ ላይ ቢሰፍርና በዛ ከተማ አካባቢ ደግሞ የሆነ ውሃ ቢኖር ከዛ በጎርፍ አማካኝነት ያ ውሃ በብዙ ሚሊዮን ይችላል ሊበከል ይችላል ማለት ነው። therefore making city more resilient to extreme weather events should be priority for both local government and the private sector in Africa countries ማለት ነው። ይሄንን ይመስላል እና እዚህ ጋር ኬዝ ስቴዲ አለ ወይም ከላይ ያየነውን ሐሳብ ሁሉ እንድናጠና ኬዝ የሆነ ነገር ምንድነው ስንል ይሄን ሐሳብ ነው። unplanned urbanization in Africa the case of አዲስ አበባ ሲቲ አንፕላንድ የሆነ አርባናይዜሽን በአፍሪካ ውስጥ ምን ይመስላል የሚለውን ነገር ሁሉ መልስ ለመመለስ ማለትም በዋናነት አዲስ አበባ ከተማ ላይ ያለውን ነገር በማየት ነው ወይም ኬዝ ስቴዲ እንድናጠና ምክንያት የሆነ ይሄኛው ሐሳብ ነው ማለት ነው። ምን እንደሆነ እንይ። rapid and unplanned urbanization is common phenomenon in Africa which is resulting poor social, economical and environmental outcome due to inadequate or and overburden infrastructure and service። actually rapid እና unplanned የሆነ urbanization በአፍሪካ ውስጥ ምንድነው ኮመን ነው በጣም ፈጣን ነው urbanization እና ደግሞ urbanization በራሱ unplanned የሆነ ነው። ይሄ በአፍሪካ ላይ ኮመን የሆነ ፌኖሜን ነው። እናም ደግሞ በምን አይነት ለምንድነው ታዲያ ይሄ የሆነው ስንል ፑር የሆነ ሶሻል ኢኮኖሚክ እና ኢንቫይሮንመንታል አውትካም ስላለ ነው እና due to inadequate and overburden infrastructure and service አችሁ በቂ ያልሆነ ብዙ የሆነ በቂ ሳይሆን ብዙ የሆነ ራሱ መጀመሪያ በቂ አይደለም እናም ደግሞ ብዙ የሆነ ኢንፍራስትራክቸር በመሆኑ የሚሰራበት ጊዜዎች ባለመኖሩ ነው ምን የሆነው ይሄ ነገር የሚከሰተው ማለት ነው። the outcome has led to congestion, worsening or air pollution and the shortage of adequate housing። ያችሁ የዚህ አውትካሙ ምንድነው ስንል እንግዲህ air pollution እንዲኖር እና shortage of adequate housing ያችሁ በቂ የሆነ መኖሪያ ቤት አለመኖር and other infrastructureዎች እነዚህ ሁሉ አውትካሞች ናቸው ማለት ነው።
የምን አውትካሞች ነው ስንል አንፕላንድ እና ራፒድ የሆነ አርባናይዜሽኖች አውትካሞች ናቸው። ምን አየር ፖሊሽን ይኖራል፣ ከዛ ደግሞ የመኖሪያ ቤት ችግር ይኖራል ወይም እጥረት ይኖራል፣ የመሰረተ ልማቶች እጥረት ይኖራሉ ማለት ነው። ኢትዮጵያ has experienced the fastest rate of urbanization። ኢትዮጵያ በጣም በፍጥነት ወደ አርባናይዜሽን ቼንጅ እያደረገች ነው። and one of the major challenge of urban development in country has been spontaneously emerging settlement which have contributed to the country increasing and unplanned urban growth trend። ያም ደግሞ ኦኬ አዲስ አበባ ኢትዮጵያ ላርጅ ሲቲ ነው። አዲስ አበባ የኢትዮጵያ ትልቁ ከተማ ናት። ፋስት ግሮዊንግ ሲቲ that is overwhelmed by many problems including unplanned urban development and insufficient land use and extensive urban poverty, joblessness, inadequate housing, congestion and underdeveloped infrastructure። አዲስ አበባ እንግዲህ የኢትዮጵያ ዋና ከተማ ናት እና ደግሞ በጣም ብዙ የሆኑ ችግሮች አሏት። እነዚህን ችግሮችን ደግሞ የመጀመሪያ ምንድነው አንፕላንድ የሆነ አርባን ዴቨሎፕመንት ነው። ኢንፍሉዌንስ ላንድ ዩዝ ነው የመሬት አጠቃቀም እና ኤክስቴንሲቭ አርባን ፖቨርቲ ከተማ ውስጥ የሆኑ ሰዎች በጣም በሰፊ ወይም በብዙ ደዎች ናቸው። ብዙዎቹ ስራ አጥ ናቸው። inadequate housing ወይም የሁሉም ሰው ቤት የለውም ወይም የቤት እጥረት አለ። congestion እና underdeveloped infrastructure ያላደገ መሰረተ ልማት ነው የሚገኘው ማለት ነው። ይሄ ሁሉ ቻሌንጆች ናቸው ወይም ፕሮብሌሞች ናቸው በአዲስ አበባ ውስጥ ያሉት። historically አዲስ አበባ was established from village that involved into major urban settlement without master plan። የታሪክ ዳራን ስናይ እንግዲህ አዲስ አበባ established የሆነችው ከትንሽ መንደር ነበረች። ያም ደግሞ ያደገ መጣና ከዛ አዲስ አበባ የምትባል ሲቲ ሆነች። አርባን ሴትልመንቱ ደግሞ በምን ነበር? አንፕላንድ የሆነ አርባን ሴትልመንት ነበር ወይም አንፕላንድ የሆነ አርባን ሴትልመንት ነበር። ያም ማለትም ደግሞ ማለት ነው without master plan አልነበረም ማለት ነው። informal settlement is at the heart of the genesis and development of city of አዲስ አበባ። የአዲስ አበባ መመሰረት በምንድነው? ኢንፎርማል በሆነ ሴትልመንት ነው ማለት ነው። ማለትም ከመጀመሪያ አዲስ አበባ የምትባለው ሲቲ ስትመሰረት ኢንፎርማል በሆነ ሴትልመንት ነው ማለት ነው ወይም without master plan ነበር። The informal settlement in Addis Ababa was spontaneously emerged and grew around the major center of the city። ይሄ ኢንፎርማል የሆነ ሴትልመንት በአዲስ አበባ ላይ የሚገኘው spontaneously emerge አደረገ። ከዛ ደግሞ grow around the major center በሁሉ ሴንተሮች ላይ አደገ። ከዛ ሲቲ ላይ major center of city ላይ በዛ መልኩ አደገ። the settlement lack basic municipal service። ሴትልመንት ወይም አሰፋፈሩ የህዝብ ዝም ብሎ መስፈሩ ሙኒሲፓል ሰርቪስ አልነበረው። ማለትም የማዘጋጃ ቤት አገልግሎቶች አልነበሩ። ማለትም ዋተር የውሃ አቅርቦት አልነበረም። ሳኒቴሽን ወይም ንጽህና የሚጠብቁት አልነበረም። ዋስት ኮሌክሽን ፋሲሊቴት አልነበሩም። that remain to be hallmark of such settlement። እነዚህ ሁሉ hallmark of such settlement ናቸው ወይም የነዚህ አሰፋፈር hallmark ነው ማለት ነው። Okay. Unplanned and informal settlement in Addis Ababa are two type። በኢትዮጵያ ውስጥ የሚገኙ ማለትም በኢትዮጵያ ውስጥ በአዲስ አበባ የሚገኙ settlement ሁለት አይነት ነው። የመጀመሪያ unplanned የሆነ settlement ነው። ሁለተኛ informal የሆነ settlement ወይም master plan የሌለበት settlement ነው። The first one is commonly known as slum። የመጀመሪያ ምንድነው? settlement slum ነው ማለት በጣም ቆሸሸ ንጽህና የሌለበት አይነት ነበር። which are located in highly congested area marked by disorderly and infrastructure and unsanitary environment። ታያችሁ ንጽህና ያልተጠበቀ አይነት settlement ነበር። the dwelling are also built out of
ሳብ ስታንዳርድ ማቴሪያል የተለያዩ ቤቶች የሚሰሩት ወይም ነዋሪዎች የተለያዩ ቤቱን የሚሰሩት ሳብ ስታንዳርድ በሆነ ማቴሪያል ነበር ማለት ነው። ወይም ስታንዳርድን ያልጠበቀ ማቴሪያሎችን ነበር እየተጠቀሙ ቤትን የሚሰሩት። their physical character is visible from poorly unplanned settlement largely inhabited by low income group ከተማውን አሰፋፈሩን በሚታይበት ጊዜ እንት ነበር ግልጽ ነበር ማለትም unplanned እንዳሆነ low economic income እንዳላቸው የሚያሳይ ነው። ከቤቱ ከሰፈሩ አይተን ምን አይነት ኢኮኖሚ ያላቸው ሰዎች ናቸው እዚህ ቦታ ያሉት ምን አይነት ሰዎች ናቸው እዚህ ኤሪያ ላይ የሚገኙት የሚለው ነገር መገመት ስለሚቻል የተሰሩት ማቴሪያሎች ደግሞ በጣም የወረደ ስታንዳርዱ ስለነበራቸው ቆሻሻማ አይነት ሰፈር ስለነበረ ኢኮኖሚን የሚገልጽ አይነት more than 2/3 of population of the city are believed to be living in slum አያችሁ 2/3 ህዝብ የሚኖርበት በጣም ቆሻሻማ አይነት environment እንደሆነ ምን ይደረጋል ይታመናል ማለት ነው። second type of unplanned urbanization settlement ሁለተኛው ደግሞ unplanned የሆነ urbanization settlement ምንድነው ስንል squatter settlement ነው። ያ ማለት የሚማዝ መሰላችሁ አንድ ሰው የሆነ ቤት ቢኖረው ወይም በዛ ቦታ ላይ ማስጋጃ ምንም አይነት ቁጥጥር ማድረግ ከሆነ እንደ ልቡ ወደፊትም ወደኋላም ከዛ ደግሞ ማሳም ከሆነ እንደ ልቡ መጨመር የሚችል ከሆነ squatter settlement እንላለን ማለት ነው። which denotes the settlement illegally built due to urbanization and non open space ያቺ ክፍት ቦታ ካገኘ ይጨምራል። ፎርሙላንድ ማሳም ከሆነ ስቴፕ ስሎፕ ከሆነ along river buffer እና road side without legal title date particularly in the urban property ከዛ ደግሞ እነዚህ ሁሉ ነገሮች በከተማ ውስጥ ላይ የሚከናወኑት ማለትም ገጠርም ላይም urban settlement ምን ካልሆነ unplanned ከሆነ እነዚህ ነገሮች ሁሉ የሚታዩ ናቸው ማለት ነው። Such settlement in Addis Ababa city are characterized by low quality housing and occupied by the poor. አይነት settlement ወይ ማሰፋፈር በአዲስ አበባ ካራክተራይዝ በሚሆን በምንድነው ስንል በላው ኳሊቲ ሃውዚንግ ነው። ማለትም በጣም ዝቅተኛ የሆነ አይነት ቤት ያለባቸው በሚገኙበት ኤሪያ ላይ ሰዎች ምን ያደርጋሉ ትንሽ በረንዳ ለመሸፈን ብሎ ይሸፍናሉ። ትንሽ ቦታ ወደፊት ይወስዳሉ። አጥር ደግሞ ትንሽ ነገር በሚጨምሩበት ጊዜ እነዚህ አይነት ኤሪያዎች ፑር በሆኑ ወይም unplanned በሆኑ ኤሪያዎች ላይ unplanned የሆነ አርባናይዜሽኖች በሚገኙበት ኤሪያዎች ላይ የሚታይ ነገር ነው ማለት ነው። የሚታይ ነገር ነው። ኦኬ therefore the proliferation of informal settlement in Addis Ababa has negatively affect proper land use and the adequate provision of municipal service ስለዚህ በጣም በፍጥነት እያደገ ያለ የኢንፎርማል ሴትልመንት በአዲስ አበባ ላይ ኔጋቲቭ የሆኑ ኢፌክቶችንም አሉት በፕሮፐር ላንድ ዩዘር ላይ ማለትም በአግባቡ መሬትን በሚጠቀሙት ላይ እና adequate provision of municipal serviceዎችም አሁን በቂ የሆኑ ፕሮቪዥኖች ወይም አገልግሎቶች አሁን ላይ በማዝጋጃ አማካይነት እየቀረበ ይገኛል ማለት ነው። the unplanned development of such settlement has prohibited planned development ያችሁ unplanned የሆኑ ዴቨሎፕመንቶች እነዛ ደግሞ አሁን planned የሆኑ ዴቨሎፕመንቶች ምን ያደርጋሉ prohibit ያደርጋሉ of the city and promote spontaneous horizontal expansion of the city from time to time ይሄ ደግሞ በእርግጠኝነት ከተማው ምን እንዲሆን እያደገ እንዲሄድ ያደርጋል ማለት ነው። ማለትም ይሄ ቦታ የኖርበውን አሁን ወደዛ ባዶ ብንል ያ ጥቁር የሆነ ባዶ ብንል ሆሪዞንታሊ እንደዚህ ያደገ ከጊዜ ወደ ጊዜ ምን ይሆናል ማለት ነው ይሄዳል ማለት ነው። እንግዲህ ለዛሬ የነበረን ክላሳችን ይሄንን ይመስል ነበር። ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። ስንንጃላዳ ነጋት ትራ